ስትመጡ ወደ መንፈሳዊ ህይወት የኛ የምናስተምረው ትምህርት ለመማር ስትመጡ ባዶ ሆናችሁ ምንም እርሾ የዓለማዊ የበጠበጠው ወይን ጠጅ ዓለማዊ አስተሳሰባችሁን ትታችሁ ከሆነ የመጣችሁት አዲስ ወይን ጠጅ ክርስቶስ እናንተ ውስጥ ይሞላባቸዋል። ስጋው ደግሞ ስትቀበሉ ጤነኛ ሆናችሁ ነው። መንፈሳዊ ህይወትም ስትኖሩ ጤነኛ ሆናችሁ ነው። ወደኋላ እንድትመለሱ የሚያደርጋችሁንም አሸንፋችሁ ጤነኛ ሆናችሁ ነው የምትኖሩት። የሚመጣባችሁ የሚፋለማችሁ ነገር ግን ቀጠሮ የኃጢአት ቀጠሮ የምትይዙ ከሆነ ቆይ ከዳምኩኝ በኋላ ይችን ልጨርስ፣ ይሄን ካደረኩ በኋላ ሄጂ ተመልሼ ደግሞ እንደዚህ ፋፋ አረገዋለሁ፣ ትንሽ ቦግ 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 አረገዋለሁ ምናምን የምትሉ ከሆነ በዛው እግዚአብሔር ዝም ይላል። ምልክትን ያሳያል። አለ እኮ ውስጥህ መንፈስ፣ ውስጥሽ እኮ መንፈስ አለ። ግን ብትተጊ ይሄን ሐሳብሽን ብትተዩ ተመልሼ ወደ ዓለም ሄዳለሁ የምትይውን ሐሳብሽን ብትተዩ እገላግልሽ ነበረ። ግን ይሄን ቀጠሮ ስለያዝሽ እኔ ከአንቺ ጋር አይደለሁም፣ አትድከሚ ይላል። እስራኤላውያን እንደዛ ይላቸው ነበረ። ጦርነት መጥቶባቸው በካህኑ ኤሊ ዘመን ጦርነት እንውጣ፣ ታቦተ ጽዮን በሉ ተሸከሙ እንውጣ ሲሉ ታቦተ ጽዮን አትሸከሙ፣ እኔ ከእናንተ ጋር አይደለሁምና ወደ ጦርነት አትሂዱ ብሏቸዋል እግዚአብሔር ብሎ በነቢዩ በኩል ሲነግራቸው አይ አንሰማህም አንተን ብለው ታቦተ ጽዮን ተሸክመው ሄዱ። ጦርነት ሲዋጉ ይሸነፋሉ። ከእናንተ ጋር አይደለሁም፣ የኔ ኃይል ከእናንተ ጋር አይደለም፣ ለጊዜው ተጣልቻቸዋለሁ፣ አታምጡ ያልኳችሁን እርም የተባለን የአሕዛብን ምግብና ብራቸውን አምጥታችኋልና እሱን እርም የተባለውን ነገር ንስሐ እስካልገባችሁበት ድረስ የመጣውን ጦርነት አታሸንፉትም፣ ተው አትውጡ ተብላችኋል እያለ በነቢይ በኩል እግዚአብሔር እየነገራቸው አምፀው ሲወጡ ተሸንፎ ይመለሳሉ። ከዛ ቤቱ ማረን ብሎ ደግሞ የተንበርኮ ይሰግዱ ነበር ይላል። ይሄ አሁን ያለው ህይወታችን እኮ ነው። ዝም ብላችሁ አትላተሙ፣ አትጋፈጡ። መታችሁ ደግሞ እኛ አይነ ጥላ ጠቋር መንፈስ እንደዚህ ያደርጋል ስንል አዎ ያደርጋል። እሺ ከዛስ ቅዱስ ሚካኤል ምን አደረገ? እንደዚህ ያደረገ ገብርኤል እሱን ይዞ ወጥሮ እግዚአብሔር ሆይ ከዚህ ነገር ከገላገልከኝ ለቅዱስ ቁርባን በቃለሁ፣ ስራዬን እቀይራለሁ፣ መንፈሳዊ ሆኜ እኖራለሁ፣ ህዝብህን አስተምራለሁ፣ እንዲህ ሆኜ አገባለሁ፣ ወልዳለሁ እና ጥሩ ክርስቲያን እሆናለሁ ብላችሁ ቃል ስትገቡ መንፈስ ቅዱስ ያግዛል። አይ ቆይ እስቲ ትንሽ አንድ 20 ቀን አንድ ወር ያክል ትንሽ ሱባኤ ልግባና ትንሽ ከዳንኩ በኋላ ሄጄ ደግሞ ወደ ነበርኩባት ስራ ይመለሳለሁ የምትሉ ከሆነ ያቺ ቀጠሮ ያቺ ያዛችኋት እርሾ እስክታልቅ ድረስ እግዚአብሔር ዝም ይላል፣ ጸጥ ይላል። መታችሁ ብትጠመቁም ይጮሃል እንጂ አይወጣም። ላይጮህም ይችላል፣ ግን ይጮሃል፣ ያጓራል። ምንም ነገር ብታገኙ፣ ገንዘብ ብታገኙ፣ ልጅ ብታገኙ ሁሉ ነገር ይዞት ይሄዳል። ለምን? ቀጠሯችሁ ያ በውስጥ ያለው ያ መንፈሳዊ ያልሆነ ቀጠሮ ሁሉንም ምንም ትዳርም ብትይዙ ይፈርሳል፣ ምንም ብትይዙ ይበለሻሻል ማለት ነው። ስለዚህ እግዚአብሔር ከነካን በኋላ ተመልሰን ወደ ዓለም ሄደን ሰይጣን ከነካን እጥፍ ሆኖ ነው የሚመጣው ይላል የማቴዎስ ወንጌል ምዕራፍ 12 ቁጥር 44 ላይ አንድ ሰው መንፈስ ከአንድ ሰው ከወጣ በኋላ ወደ በረሃ ይሄዳል፣ ውሃ ወደ ሌለበት ስፍራ ይሄዳል። ከዛ እዛ ደግሞ አላስቀምጥ ሲሉት ቅዱሳን አባቶች በጸሎታቸው ምን ተመልሼ ወደ ነበርኩበት ቤቴ ልምጣ ይላል ቁጥር 44 ላይ ወደ ነበርኩበት ቤቴ ተመልሼ ልምጣ ይልና ሲያይ በጸበል አባራይ ነበረ፣ በጸሎትም በቅዳሴም በምንም ብቻ በስግደትም አባራይ ነበር ወይም አባሮይ ነበረ። አሁን ተመልሶ እንደገና ወደ ዓለም መጣልኝ፣ ቆይ እቺን አስተሳሰቡንማ ወድለታለሁ ይልና እገባለሁ ተመልሼ ወደ ልቡ ወደ ነበርኩበት ቤቴ ልመለስ ቢለው ቤት የተባለው ልብ ነው፣ እመለስበታለሁ ይልና ይላል። ግን ብቻዬን አልገባም፣ 7 ከኔ የከፉ አጋንንቶችን ይዤ መጥቼ እገባለሁ ይላል። ከዛ 7 ከራሱ የከፉ አጋንንትን ይዞበት እሱ 8ኛ ሆኖ ይገባበታል። ለዚህ ሰው መጀመሪያ ከነበረው ስቃዩ ይልቅ 2ኛ ላይ ያለው ይብስበታል። እስቲዋቸው መንፈሳዊ ሆነው ሰንበት ትምህርት ቤትም ገብተው ትንሽ እግዚአብሔር እናውቀዋለን ብለው ካሉ በኋላ ወደ ዓለም ሄደው ዓለም ላይ እግዚአብሔር እንዴት እንደሚያሰድቡት ህይወታቸውን መጀመሪያ እኮ ጥሩ ሰው ነበሩ። ከዛ ወደ ዓለም በሆነ በተለያየ ምክንያት ይሄዳሉ። ሰው ፍጹም አይደለም፣ ብዙ ምክንያት ይኖረዋል። ደካማም ነው፣ እናዝናለን፣ ሁላችንም እንደሰታለን። ደካማ ስለሆንን ሁልጊዜ ይጥለናል የሆነ ችግር። ግን ወደ ዓለም ሄደን መንፈሳዊ አይደሉም የሚባሉ ዓለማውያን እንኳን የማያደርጉትን አንድ ይላል እኮ አሕዛብ እንኳን የማያደርጉትን ነገር እናንተ በእናንተ መካከል ታደርጋላችሁ። ለዚህ ሰው እኔ እንዲህ እላለሁ ይላል ቅዱስ ጳውሎስ የቆሮንቶስ መልእክት ላይ አይደለም 12 ላይ ማለት ነው። ይህ ሰው ለሰይጣን ተላልፎ እንዲሰጥ ወስኜበታል፣ ፈርጄበታለሁ። ነፍሱ ገነት እንድትገባ ወይም በነፍሱ እንዳይጠየቅ ሲኦል እንዳይገባ በስጋው ለሰይጣን ይሰጥ። ጸበልተኛ ይሁን ማለት ነው። አይሻልም? ዓለማዊ ሆኖ መንፈሳዊ ሆኖ ወደ ዓለም ሄዶ ዓለም ላይ ከመርመጥመጥ ኃጢአት ውስጥ ቆሻሻ ውስጥ ከመግባት እንደገና እግዚአብሔርን ከማሰደብ ነጠላ ለብሳ ነበረ
እንደዚህ ሆነች፣ ይሄን አድርጋ ነበረ እንደዚህ ሆነች ከመባል ወይም እንደዚህ ሆነ ከመባል ጸበልተኛ ሆኖ እየጮሁ ያ መንፈስ እኛችን ላይ መቼ ነው የምትወጣው ትወጣለህ አትወጣም እያሉ እየተፋለሙ መኖር አይሻልም ወይ? ይሄን ያለው ቅዱስ ጳውሎስ እኮ ለሰይጣን ተላልፎ እንዲሰጥ ፈቅጃለሁ ወስኛለሁ አለ። ስጋው ያለው ነፍሱ እንድትድን ጸበልተኛ ሆኖ እድሜ ልኩን ይኖር ነው። እናንተ ጸበልተኛ ሆናችሁ አልወጣም ብሏችሁ ያላችሁ ሰዎች አንደኛ ማድረግ ያለባችሁ ምንድነው? ለምንድን ነው መንፈሱ ያልወጣው? እኔ ጋር ምንድን ነው የቀረው እርሾ? ዓለም የበጠበጠው የወይን ጠጅ ውስጤ ምድራዊ የሆነ ብጥብጥ ነገር ውስጥ ያለ እሱ ወጥቶ ክርስቶስ በእኔ ላይ ሪፕሌስ ያላረገው አዲሱ የወይን ጠጅ ገብቶ እኔ ላይ ያልሰራው ለምንድን ነው? እኔ አሮጌ አቁፋዳ ስለሆንኩኝ ነው። በአሮጌ አቁፋዳ ላይ ወይም በአሮጌ የወይን ጠጅ መያዣ ላይ አዲስ የወይን ጠጅ ብትከቱበት ያፈነደዋል ነው የሚለው። አርጎ ያፈነደዋል። ወንጌል ነው የሚናገረው። ያፈነደዋል። በአዲስ አቁፋዳ ግን አዲስ የወይን ጠጅ ስታደርጉ ይጠባበቃሉ ይላል። አዲስ ሌጦ ታውቃላችሁ? የፍየል ሌጦ እሱን ነው አቁፋዳ የሚለው። እንግዲህ በድሮ ጊዜ ደና ፈሳሽ ነገር የሚይዙበት በሱ ነው ወይ ቅል ነው እና ይተረትረዋል ሲል እንግዲህ ሌጦ ስለሆነ ነው። እና ምን ማለት ነው? እኛ በአዲስ መንፈስ ተለውጠን እግዚአብሔርን ተከትለን ይሄ ነገር ያድነኛል፣ በዚህ በኩል እኔ ኃጢአተኛ ስለሆንኩ አስቸጋሪ ስለሆንኩኝ ነው እንጂ እግዚአብሔር ይታደገኛል ብለን ወጥረን የያዝነውን ትምህርት ይዘን እስከ መጨረሻው ስንሄድ አዲስ እንሆናለን። ስጋው ደግሞ አዲስ ያደርገናል። የወይን ጠጁ የተባለው ስጋው ደግሞ ወይም ደሙ ማለት ነው። በእኛው ሕይወት ውስጥ ገብቶ አዲስ ማንነት ይኖረናል። ክርስቶስ ይቅር እንዳለ እኛም ይቅር ባይ እንሆናለን። የሚያደርጉትን አያውቁምና ይቅር በላቸው ብሎ በመስቀል ላይ እንደጮኸ እኛም ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ እንዳለ እኛም እንደገናም ደግሞ ተፈጸመ እንዳለ እኛም እንላለን። ያደረገውን ተአምር በእኛ ላይ ይፈጸምልናል። ለምን? አዲስ ስለሆንን። ዓመተ ምሕረት ውስጥ እኛ አዲስ ሆነን ካልተገኘን ሁል ጊዜ ዓለም ትወስደናለች እና መልሰው ወደ ኃጢአት የሚገቡ ሰዎች ቀጠሮ ስለያዙ ነው ቶሎ የማይድኑት። ሶስት ነገር ያልኳቸው አንዱ። ሁለተኛው ትልቁ ነገር ከመጡ በኋላ መፋለም ያቅታቸዋል። የለመዱት መብላት፣ መጠጣት፣ ሮብና ዓርብ እንደፈለጉ መሆን፣ በሰንበት ቀን እንደፈለጉ መሆን፣ ዓለም ጣፍጣቸው ደስ ያላቸውን እየበሉ እየጠጡ ነበረ እና ልክ መንፈሳዊ ሕይወት ውስጥ ሲመጡ ትግሉ ይከብዳቸዋል። ከዛ ለምሳሌ በሰው ፊት ምናምን ጸዋሚ ጸላይ ለምሳሌ ተደብቀው ግን ወተቱንም እንቁላሉንም ምኑንም ይበላሉ። ከዛ መንፈሳዊ መስለው አብረው ወዲያ ወዲህ ይላሉ። ከዛ መንፈሱ ያጋልጣቸዋል ወይ ደግሞ አንድ ቀን ያው ይታወቃል ምን ሲያደርጉ እንደነበረ ለረጅም ጊዜ ወጥተው ራሳቸው በአንደበት ይታወቃሉ። ሶስተኛው ደግሞ ትልቁ ችግር የእውቀት ማነስ ነው። ላክ ኦፍ ኖውሌጅ ወይም ደግሞ የእውቀት እጥረት። እኛ ምን እንደምናስተምር ዘውጉ ምን እንደሆነ እኛም እንደነሱ ፍጡር እንደሆንን ወይም እንደነሱ አንድ ተራ ምስኪን ሰዎች እንደሆን ይረሱታል። በየቀኑ እንድንጎበኛቸው ይፈልጋሉ። እኔ አሁን ለምሳሌ የማገኛቸው ተማሪዎች ጋር መምህር ረሳኸኛል ይላሉ። እንዳንቺ የመሰሉ አንቺ ራስሽን እዚህ ድረስ ካደረስኩሽ ወይም ካደረስኩ በቃ እናንተ ራሳችሁን ያዙልኝ። እኔ ደግሞ እንደናንተ የመሰለ ብዙ ሰው ደግሞ አለ። የራሴም ህይወት ደግሞ አለ። ልጆች ያሉ የግል ህይወት ያለ እኔ ላይ የገባው መንፈስ ደግሞ መፋለም አለ። እኔም ደካማ ነኝ ብዬ እነግራቸዋለሁ። ግን በቃ ከነ አመላቸው ከነ ጸባያቸው ከነ አኩራፊነታቸው ከነ ችግራቸው ይመጣሉ። ትሪት እናደርጋቸዋለን፣ በዛው ይጠፋሉ። ስለዚህ ምንድነው የምናደርገው? እስኪመለሱ ደግሞ እንደገና እንጠብቃለን። ለምን? ተያይዘን ገነት መግባት ስለምመኝ ነው። እና ያልጨረሱት ኃጢአት አለ። አንዷ ምን አለችኝ አልኳቸው፣ ቆይቷል። አንቺ ምንድነው ቲክቶክ ላይ የምትለቂው አልኳት። ቆይቷል፣ የዛሬ 3 ዓመት ምናምን ነው 2 ዓመት ይሆናል። እና አይ መምህርዬ ቆይ አለች። ምን ነው አልኳት። በቃ በጣም ከባድ ከሆነ ኃጢአት ውስጥ እንደወጣሁኝ እንዲታወቅልኝ በደንብ ኃጢአት እንትን ያልኩኝ ነው። እንዴ ምን ማለት ነው? ቤተሰቦች ስላንቺ የነገሩኝ ይሄ አልነበረም አልኳት። አይገርማችሁም? በጣም ከባድ ከሆነ ነገር ውስጥ እንደወጣሁኝ እንዲታወቅ እንዲያደርግ ነበረ ብዬ ለመለጠፍ እንዲመቸኝ ምናምን እስማ በጣም የተያዘንኩት። ይኸው ግን ዓለም ላይ ጠፍታ ቀረች። መች መጣች? እንዲያውም ደውዬ የምትባል ጊዜ 2018 ላይ የት አለሽ ፈልጌ አጣሁሽ፣ አይኔ ቅዳሴ ላይ ከርተት አለ የምትቆሚበት ቦታ ላይ ብዬ ጽፌ ላኩላት። ለምን? መጀመሪያ አውቃት ነበር ልጅቷ እንዴት እንደምትጸልይ። አዲስ ዓመት ሲሆን አታቋርጭም ነበር፣ እዚህ ቦታ ላይ ትመጪ ነበረ። የት አለሽ አልኳት። መምህር ፈለግከኝ አለችኝ። አዎ። አጣኸኝ አለችኝ። አዎ። በለስ ቅጠል ተሸፍኜ ተደብቄያለሁ አለችኝ እና የእንባ ምልክት ማመርጋ ልካ ጻፈችልኝ። ምን ነው ምን ሆነሻል ስላት፣ አይ አንዳንድ ጊዜ ለካ የማይሆን ሐሳብ ተራ የሆነ ሐሳብ ማሰብ ጥሩ አይደለም። እኔ
ዓለምን ጭርስ አድርጌ ልምጣት ብዬ ያሰብኩት ኃጢአት ጥሞኝ ወይ ምናምን ሳይሆን ስመጣ ህዝብ የሚማር እንደዚህ ብሎ ነገር አለ እንዴ? ጠፍተሽ ቀረሽ እኮ በዛው ሰው እንዲማርብኝ ብለሽ እንደገና በዓለም ኃጢአትን እያረግሽው እየፈጸምሽው እንዴት ነው ሰው የሚማረው? እንደዚህ ነገር አለ እንዴ ብዬ መክሪያት በዛው መሆኑ ጠፋች፣ የለችም። ስቲል እስካሁን ድረስ አይኔ ማየት ከብዷታል። እና እኔ የምለው ምንድነው የሚያዋጣው ቤተክርስቲያን ውስጥ ሆኖ መንፈሳዊ ህይወት ውስጥ ሆኖ ጸሎት ክፍል ሆኖ መፋለም ነው። ቅድም ያቋረጥኩት ምን ላይ ነው? የፈለገ ነገር ቢሆን ኃጢአታቸውን ጨርሰው መጥተው እግዚአብሔርን ይቅር በለኝ የሚሉበት ጊዜ ስላለ ምንም ችግር የለውም። ጠብቃለሁ እድሜ ካለኝ፣ ከሌለ ደግሞ እነሱን ቤተክርስቲያን ትጠብቃቸዋለች። ኑ ብላ ጋብዛ ያስቀመጠችው ስጋና ደም በነፃ እስከሆነ ድረስ በክፍያ እስከሚሆንበት ዘመን መቼ እንዲሆን አናውቅም። ስጋው ደግሞ በነፃ ነው። እስካሁን ንስሐም በነፃ ነው። ሁሉ ነገር በነፃ ነው። በዚህ ሰዓት ካልተጠቀምን ነገ ከነገ ወዲያ በፍካሬ ኢየሱስ ለምን ይላል? ካህን ጠፍቶ ይፍቱኝ የምንላቸው አባቶች ጠፍተው መቃብራቸው ላይ ሄደን ይፍቱኝ የምንልበት ዘመን ይመጣል ይላል ፍካሬ ኢየሱስ ላይ አይደለም። ይሄ ሲባል ካህን ቄስ ይጠፋል ማለት አይደለም። አንድ ከምንፍቅናና ከተሐድሶ ወይም ከዚህ ነገር የጸዳ ቄስ ፍለጋ፣ ሁለተኛ ከአስማትና ከዝሙት ከምናምን ከዚህ ነገር የጸዳ ከገንዘብ ከምናምን ከፍቅረ ንዋይ የጸዳ ቄስ ፍለጋ፣ ንጹህ ቄስ ፍለጋ፣ ሶስተኛ ደግሞ ንስሐ አባት ሁኑኝ ካሏቸው በኋላ እናንተን አስታውሰው እናንተም እነሱ ጋር ስትሄዱ ጥሩ ትምህርት ጥሩ ምክር ሰጥተዋችሁ ጥሩ አባት የሚሆኑ አባቶች ማለት ነው በአንድ በኩል። በሌላ በኩል ደግሞ ካህን ሊያልቅ ሊጠፋ ይችላል፣ አይታወቅም። መቼም ያለ ካህንና ያለ ቤተክርስቲያን ሀገር ስለማትኖር ያን ጊዜ ነው እልቂት የሚመጣው፣ ፍጻሜ ዘመን የሚመጣው። ለዚህ ነው ፍካሬ ኢየሱስ በፍጻሜው ዘመን እንዲህ ነው የተባለው። ፍጻሜው ዘመን ላይ ነው ካህን የሚጠፋው። ይሄ ምን ልላችሁ ፈልጌ ነው፣ ብር በ20 ዓመት ልብ በ40 ዓመት ይባላል። አንዳንድ ሰውም 40 ዓመት ሞልቶትም ያልነቃ ገንዘብ ያሰከረው አሁንም የናወዘ አለ። ጉዳዩ የእድሜ ብቻ ሳይሆን የሂደት በኑሮና በእድሜ መቀጣት ነው። ይበለኝ ብለን ቅጥቅጥ ሲያደርገን አጅሬው በልብስ የተመቸን መስለን ያማረብን መስለን ቆንጆ ሆነን ልንታይ እንችላለን። በህይወታችን ግን የጎደለ ነገር እንዳለ ልባችንም ያውቃል፣ ሰውም ያውቃል። ሜቢ ቅርብ ያሉ ሰዎች አጠገባችን ያሉ ሰዎች ያውቃሉ ጎደሎ እንደሆንን። ሩቅ ያለ ሰው ወይ ታድሎ ተመችቶት ይባላል። እና ዛሬ ላይ ከእግዚአብሔር ብናምፅ ብንሸሽ፣ ዛሬ ላይ ዘረኛም ሆነን ፖለቲከኛም ሆነን ወይም ደግሞ ዓለማዊ ሆነን ዘማዊም ሆነን ገና ያልጨረስነው ኃጢአት አለ ብለን ብናምፅም ብንሸሽም እግዚአብሔር በአውሎ ንፋስና በወጀብ መንገድ አለው ይላል። በሁሉም ቦታ መንገድ አለው። እናንተ ልብ ውስጥ በደም ስራችሁ ውስጥ ያለው የሴላችሁ ህይወት ነው። እግዚአብሔር እኮ የምትተነፍሱት አየር ህይወት ነው። የአየሩ ህይወት ነው። እግዚአብሔር የሁሉም ነገር ህይወት ነው። ኦልማይቲ ጋድ ሁሉም ቦታ የሚገኝ አጠቃላይ አትሞስፌሩ ነው እኮ እግዚአብሔር። የትም ብትገቢ የትም ብትገባ ያገኘሃል እግዚአብሔር። ኃጢአትህን ጨርሰህ እስክትመጣ ድረስ ቁጭ ብሎ የሚጠብቅህ አምላክ ቢሆንም ኃጢአትህን እየወጠወጥከው ወይም ደግሞ እየኖርከው እያለ መሀል ላይ ምን እንደሚያጋጥም አይታወቅም። እስታክ ብታረግስ ብትሞትስ፣ በሆነ አጋጣሚ ንስሐ ሳትገባ እስታክ ብታረግ ብትሞትስ ብትሞችስ፣ አይ እኔ አልፈልግም እግዚአብሔርን በሩቁ ነው እየተባለ ሲቀርቡት ሲያጠብቁት ነው መጥፎ ነው። ቀርበውት አጥብቀውት የተጎዱ ሰዎች ማን ናቸው? ጣዕሙን ፍቅሩን ያወቁ ሰዎች ቀርበውት እኔ ስንት ዓመት ሆኖ የታገልኩ አይደል? ምን ሆንኩኝ? ደብተራ እንደኔንና እንደሚያጠምቁ አባቶችን የፈተናል እንዴ? በጣም እኮ የፈተነን ምዕመኑን በጣም ፈትኖታል። በልጆቼም ይመጣል፣ በትዳሬ ይመጣል፣ በጸባይ በባህር ይመጣል፣ በብዙ ነገር በብዙ ቦታ ይመጣል፣ በገንዘቤ ይመጣል፣ ሊያሳስረኝ ይሞክራል። ብዙ ነገር አዳልሞቴ ስንል ጠቋር ስንል ኦፋብኮ ብላም ስንል ወደ ብሔር ወደ ዘረኝነት ይወስደዋል። ሰውን ነፍስ ለማዳን እስር ቤት ድረስ ዋስ እስከ መሆን ድረስ እንደርሳለን። በዋስ እስከ ማስፈታት ገንዘብ አስይዘን ብዙ ነገር አስይዘን ማለት በእኛ ውስጥ ያለውን ነገር እግዚአብሔር ይቁጠረው። ይህን ማድረገው ለከንቱ ዳሴ ለትዕቢት አይደለም፣ አደረግኩ ለማለት አይደለም። ይህን ሁሉ ሆነን ግን ደስተኛ ነኝ። ሲሰድቡን አሁን ቲክቶክ ላይ ሰሞኑን እየሞለጩ ነው አይደለ? በቃ አትስደቧቸው፣ አትበሉ፣ ችግር የለው። ከቻላቸው በጥቅስ መልሱላቸው። ጥያቄ ካላቸው ጥያቄ ጠይቁ፣ እንመልስላችሁ በሏቸው። ከዛ ውጭ ስድቡ ለእኔ ምንድን ነው ወይም ለእኛ ምንድን ነው? ጸጋን የሚጨምርልን ለእኛ ትልቅ ነገር ነው። ቤተሰቦች ዝም ብለን መቀበል ነው ያንን። ለምን በየቀኑ እየሆነልን ያለነውን ነገር ስለምናውቀው፣ ስንት ነፍሳት እንደምናተርፍ በረከታችንን ስለምናየው፣
ከዛ ደግሞ እንደገና የህሊና ደስታችን እኔ አሁን ህሊና ንጹህ ነው። ለምን ማድረግ የሚገባኝን ማዳን የሚገባኝን ህዝብ ሰው ቤተክርስቲያን ባዘዘችኝ መሰረት ህሊናዬ ሳይጸጽተኝ ከስጋው ደሙ ጀምሮ ታች እስካለው እስከ ስግደት ድረስ ማድረግ ያለብኝ እያደረግኩኝ ህሊናዬ ከህሊና ወቀሳ አድኛለሁ። ብር ባይኖረኝ ቤት የራሴ ምንም ነገር ባይኖረኝም የፈለገ ነገር ባይኖረኝም በጣም ደስተኛ ነኝ። እና ይሄ የሚሆንብንን ነገር እንደ ፍቅርና እንደ ደስታ ነው የምንቀበለው። የሚነቅፉንን ባለማወቅ የሚሆን ሆን ብለውም ሊሆን ይችላል። ደብተራዎች ሆን ብለው፣ አንዳንዱ ደግሞ ባለማወቅ ስማችን ሊያጠፉ ይችላሉ። አትሮን ስለጨበጡ ማይክሮፎን ስለጨበጡ እድሉን ስላገኙ አውደ ምሕረት እድሉን ስላገኙ እንደፈለጉ ሊሆን ይችላሉ። እኛ ግን ያተረፍነውን የምናውቀው እኛ ነን። ታዲያ እኛ ይሄ ሁሉ ግብግብ ውስጥ ሆነን እንደዚህ 10 ምናምን ዓመት እንግዲህ ከ2004 እስካሁን ድረስ አስቡት። ዩቲዩብ ከጀመርኩኝ ደግሞ ከ2010 እስካሁን ድረስ በግብግብ ውስጥ አሁንም ሰላማዊ ሆኜ አይምሮዬን ነፃ አድርጌ እየኖርኩ ከሆነ ገና ከመጣችሁ ቅርብ ጊዜ ሆናችሁ ቅርብ ጊዜም ባይሆን ትንሽዬ ነገር ነካኝ ብላችሁ በህይወታችሁ እናንተን ብቻ የነካችሁ ነገር እናንተን ፈትኗችሁ። እኔ እኮ የቤቴ ብቻ አይደለም የውጩም ጭምር የአጠቃላይ የብዙ ሰዎችም ጭምር እኮ ነው እኛን እየነካን ወይም ደግሞ እየቦረሸን የሚያልፈው። እናንተ ራሳችሁን ብቻ ለመቻል እኮ ነው የተጠየቃችሁት። ራሳችሁን ቻሉ የተባላችሁት። እግዚአብሔር በእናንተ ይደሰት። አንድ ራሳችሁን መቻል እንዴት ያቅታችኋል? የመስገጃ ጊዜ ተሰጥቷችሁ፣ የመጸለያ ጊዜ ተሰጥቷችሁ፣ የመቁረቢያ የመጠመቂያ ጊዜ አግኝታችሁ አንድ እናንተና ቤተሰቦቻችሁን ተውት፣ ቤተሰብ ራሳችሁን ነፃ አውጡ ለሚለው ነገር ይህን ያክል ዓለም ካጓጓቻችሁ እና ወደ ዓለም የምትሄዱ ከሆነ እጥፍ ነው የምትከፍሉ። ዋጋ ያስከፍላችኋል። በጤናም በአካልም በአይምሮም በሁሉ ነገር ዋጋ ያስከፍላል። ብዙ ጊዜ ተመክሮ አንድ ጊዜ አንገቱን ያደነደነ ቀና አይልም ነው የሚለው መጽሐፈ ምሳሌ ላይ። በጣም ብዙ ጊዜ ይላል እኮ እቺ ምን ይላል ትንቢተ ኢሳይያስ ኤርሚያስ ላይ መሰለኝ አጠራጠርኩላት ፍግ አደረግኩላት ለዚህ ችግኝ ያላደረግኩላት ነገር የለም ይላል። ያቺ ችግኝ እስራኤል ናት። ያቺ ችግኝ የእኛ ነፍስ ናት፣ እኛ ማለት ነን። ይቺን ችግኝ ውሃ ጠጣኋት፣ ፍግ አደረግኩላት፣ አጠራጠርኩላት፣ ተንከባከብኳት፣ ነገርኳት። በቃ ሁሉ ነገር ማድረግ የሚገባኝ በሙሉ አደረግኩላት፣ ግን ፍሬ አላፈራም አለች። ምን ላድርጋት እያለ ነው። እንደገና በአዲስ ኪዳን ክርስቶስም ከአንዲት በለስ ፍሬ ፈልጎ ሄደ። ፍሬ ስላጣባት ትቆረጥ አለ። ግን ከወይኑ እርሻ ባለቤት ደግሞ አንዱ መጥቶ ጌታ ሆይ እባክህን ይችን ነፍስ ማራት፣ ቆይ ችግር የለውም ፍግ አረግባታለሁ፣ ውሃ ጠጣታለሁ፣ እስከሚቀጥለው ዓመት ደግሞ ትንሽ ታገሳት፣ ፍሬ ታፈራ ይሆናል ብሎ ያ የወይኑ እርሻ ባለቤት ሰራተኛ ምን አለ ይላል፣ እባክህን ብሎ ለመነለት ይላል። ከዛ ያችን ውሃ ጠጥቶላት ፍግ አድርጎላት ፍሬ እንድታፈራ ይንከባከባታል። ያ የወይኑ እርሻ ባለቤት ሰራተኛ መላእክት ናቸው። የወይኑ እርሻ ባለቤት እግዚአብሔር ነው። ወይኑ እርሻ የተባለው ደግሞ ወንጌል፣ ቤተክርስቲያን፣ ክርስትና ህይወት ነው። ያቺ ዛፍ ደግሞ የእኛ ህይወት ናት። ትቆረጥ ሲል ጊዜ አይ አትቆረጥ ብሎ የሚማጸን የሚለምን ይኸው ጠባቂ መላእክቶቻችን ባይኖሩ ኖሮ በወጣንበት በከንቱ በቀረን ነበር። አሁንም እግዚአብሔር እድሜ ጊዜ የሚሰጠው ጻድቅ ስለሆነ አይደለም። 90 ዓመት 100 ዓመት የሚኖሩ ሰዎች የሆነ ንስሐ መግባት የሚገባቸው ኃጢአት ስላለ ነው እድሜ የሰጠው ይባላል። በሌላ በኩል ደግሞ በህይወታቸው የእነዚህ ሰዎች በእድሜ መቆየት አንድ የሚሰራው ተአምር ስላለ ነው ይባላል። በሌላ መልኩ ደግሞ መልካም ሰዎች ስለሆኑ እግዚአብሔር እድሜ ይሰጣል። በተለይ ካህናት ብዙ ጊዜ እድሜያቸው ረጅም ነው ይባላል። ለምን? ከኳኳቴው ከዚህ ምናምን ይልቅ ይሄ ቅዳሴው ዜማው ምናምን እድሜ ያስረዝማል ይባላል። ይሄ በትክክል እኔም ከብዙ አባቶች ሰምቻለሁ። የቅዳሴው ዜማ የሚማሩት አጠቃላይ ዜማው ለሆሳሱ ይሄ በጣም ረጋ ብሎ የሚዘመረው ዜማ ወረቡ ሁሉ ነገር በጣም የሚገርም ጥሩ ነገር አለው ይባልና እድሜ ይጨምራል ይባላል። እድሜ ይጨምራልና ከዛ ነገር አንጻር እግዚአብሔር በእኛ ህይወት ላይ እድሜ የሚቀጥልልን ግን ምን ለማድረግ ነው? በጎ ስለሰራን አይደለም፣ ንስሐ እንድንገባ ነው። ወይም ምን ባርካቸው ካሉ ግዴታችን እንድንወጣ ነው። ስለዚህ እድሜ ገንዘብ በ20 ዓመት እድሜ በ20 ዓመት ወይም ሩጫ ጭፈራ በ20 ዓመት ገንዘብ ግን በ40 ዓመት ልብ በ40 ዓመት የተባለው ለምንድን ነው? ሁሉም ሰው ማስተዋል የሚጀምረው ቁጭ ብሎ ያሳለፈውን ህይወት ምን አለ እንደዚህ ባላረኩ፣ እገሌ ጋር ሄጄ ተመልሼ እንዴት ወደ ዓለም ሄዳለሁ፣ እንዴት ተጠምቄ ይሄ መንፈስ እንዳለብኝ ተነግሮኝ ይሄ ነገር እንደዚህ ሆኖ ለምን እንደዚህ ያደርጋለሁ፣ ምን ሆኜ ነው ብለን በጣም የምንጨነቅበትና የምናስተውልበት የምንቆጭበት እያልን የምናዝንበት እድሜ አለ። ከ38 እስከ 40 ከዛ በላይ በቃ
ጥፋቶቻችን ማስታወስ የምንጀምረው የዛን ጊዜ ነው። አሁን እሳት ነው፣ ንፋስ ነው፣ መሬት የሚባል እድሜ አለ። ውሃና መሬት የሚባል እድሜ አለ። መጀመሪያ ሕፃንነት የሚባለው ምንድነው? ንፋስነት ነው። ቀጥሎ ቲኔጀር፣ ይሄ አፍላ እድሜ የሚባለው በሴቶች በአሁኑ ሰዓት ከሆነ ከ13 ከ14 ዓመት ጀምሮ እስከ 25 ዓመት እስከ 28 ዓመት ድረስ ነው። በጣም እሳት እድሜ ነው። ተቀላቅለዋል። አሁን ይሄ ቲኔጀር የሚባለው እስከ 18 ዓመት የሚባለው ለነዛኞቹም ሆኗል። እስከ 28 እስከ 29 ድረስ ሁሉም ሕፃን ሆኗል። አስተሳሰቡ፣ አነጋገሩ፣ ሁሉ ነገሩ ስሜታዊ፣ የሚበላው የሚጠጣ ሁሉ ነገር ሊጣሊጥ ጣፋጭ ምናምን ዝም ብሎ ማይረባ ነገር በቃ ከምግብ አንጻር ከአስተሳሰብም አንጻር ደግሞ ሾርት ሆነናል። ሾርት ሚሞሪ አስተሳሰባችን ሁሉ በጣም አርቆ ማሰብ ማንችልበት ነገር ሆኗል እና ልክ እድሜያችን በተለይ 29 30 ሲሆን የትዳር ሀሳብ የምናምን ይመጣል። 38 37 ሲሆን ደግሞ ልጅ ወልደው የሆነ ብቻ እዛ ጋብቻ ነገር ውስጥ ነው ያሉት። ልክ ትዳር ይዘው ቁጭ ካሉ በኋላ ልጆቻቸው ከፍ ሲሉ ፍሬ ምናምን ሲያዩ ምናምን ሲሉ ብዙ ነገር ማሰብ የሚቻልበት ጊዜ ነው እና እንዳይቆጫችሁ አሁኑኑ በንስሐ ተመልሳችሁ ህይወታችሁ ብታስተካክሉ ጥሩ ነው። ከእግዚአብሔርም ያመጻችሁ ከአስተምህሮም የወጣችሁ ከቤተ ክርስቲያን አስተምህሮ ጭምር እንደገናም ደግሞ በተለይ ጸበል ቦታ የመናፍስን ውጊያ አውቃችሁ ወደ ዓለም የገባችሁ ሰዎች በጣም ብዙ ዋጋ ከፍላችሁ እንዳትመለሱ ከአሁኑ መመለስ ነው ያለባችሁ። ይህን ለብዙዎች አዳርሱ። ለምን 2 እጥፍ ሆኖ 8 እጥፍ ሆኖ የሚመጣበት አስቡት። አንድ ነበር አጋንንቱ 8 ሆኖ መጣበት፣ 7 ሆኖ መጣበት። አጠቃላይ 8 ማለት ነው ከራሱ ጋር። ለዚህ ሰው ሁለተኛው ይከፋበታል ነው ያለው። ምን ዋጋ ይከፍሉ ይሆን? ምን ዋጋ ተከፍሉ ይሆን?